ሞጁል 3 በደንበኛ እንክብካቤ ውስጥ ፕሮፌሽናል መሆን። ዓላማ ይህ ክፍል በሁሉም የደንበኛ መስተጋብር ውስጥ ሙያዊነትን በመጠበቅ ላይ ያተኩራል። እንዴት ጥሩ የመጀመሪያ ቀን ማግኘት እንደሚችሉ ይማራሉ። የደንበኛ ፍላጎቶችን በተሻለ ለመረዳት ንቁ የመስማት ችሎታን ያሻሽላሉ እና የሰውነት ቋንቋ በውጤታማ ግንኙነት ውስጥ ያለውን ሚና ይገነዘባሉ። በተጨማሪም ትክክለኛ እንክብካቤን ለማረጋገጥ እና የደንበኞችን ፍላጎት ለማሟላት ጥያቄዎችን ማብራራትን ይለማመዳሉ። ይህ ሞጁል 4 የትምህርት ክፍሎች አሉት። ትምህርት 1 የመጀመሪያ ቀን እይታዎች፣ ትምህርት 2 ማዳመጥ፣ ትምህርት 3 የሰውነት ቋንቋ፣ ትምህርት 4 እንደገና ጠይቅ። ትምህርት 1 የመጀመሪያ ቀን እይታዎች። ዓላማ እምነትን እና መቀራረብን ለመፍጠር ጥሩ የመጀመሪያ ቀን አስተያየት ወሳኝ ነው። ከመጀመሪያው ጥሩ ግንኙነት ለመገንባት ደንበኞችን በአክብሮት፣ በአዘኔታ እና በሙያዊ ብቃት ይቅረቡ። የመጀመሪያ ቀን እይታዎች። ጥሩ የመጀመሪያ ቀን እይታ ለማድረግ ጥቂት ሰከንዶች ብቻ ነው ያለህ። የመጀመሪያ እይታዎች በሚከተሉት ላይ የተመሰረቱ ናቸው። እይታ ንጹህ እና ሙያዊ ልብስ ይልበሱ። ንጹህ በደንብ የተስተካከለ ልብስ መልበስ ስራውን በቁም ነገር እንደሚወስዱ እና ደንበኛውን እንደሚያከብሩ ያሳያል። የሰውነት ቋንቋ ለሰውነት ቋንቋው ትኩረት ይስጡ። በደንብ ይመልከቱ፣ ፈገግ ይበሉ እና ሊያቀርቡ የሚችሉ ምልክቶችን ይጠቀሙ። እርስዎ ለመርዳት ዝግጁ መሆኑን ያሳዩ። ባህሪ ጨዋ፣ አክባሪ እና አሳቢ ሁን። በእነዚያ የመጀመሪያ ጊዜያት ደንበኛውን እንዴት እንደሚይዙት ለቀሪው እንክብካቤው ማዘጋጀት ይችላሉ። ልብስ ሁል ጊዜ ተገቢ እና ንጹህ ልብሶችን ይልበሱ። ባለሙያ መሆንህን እና ለመስራት ዝግጁ መሆንህን ያሳያል። ከደንበኛ ጋር ለመጀመሪያ ጊዜ ሲገናኙ ጥሩ የመጀመሪያ ስሜት ማግኘት አስፈላጊ ነው። ማንኛውንም የግንኙነት ተግዳሮቶችን ለመረዳት የደንበኛውን የእንክብካቤ ዕቅድ በመገምገም ይጀምሩ። ራስዎን በግልጽ ያስተዋውቁ እና ሚናውን ያብራሩ። ለምሳሌ፣ እንደምን አደሩ? ስሜ መዓዛ ከበደ እባላለሁ እና እኔ የእርስዎ ተንከባካቢ ነኝ። ለምርጫዎቻቸው አክብሮት በማሳየት ደንበኛው እንዴት መነጋገር እንደሚፈልጉ ይጠይቁ። የበለጠ ግንኙነት ለመፍጠር ለደንበኛው ሙሉ ትኩረት ይስጡ። ስራ እየሰሩ ከሆነ ያቁሙ እና በደንበኛው ላይ ያተኩሩ። የእንግዳ ተቀባይነት መንፈስ ለመፍጠር ሞቅ ያለ ፈገግ ይበሉ። ጥሩ አቋም ይኑርዎት። ፊት ለፊት ይመልከቱ እና በራስ መተማመንን ያሳዩ። ለባህል ተስማሚ ከሆነ ጠንካራ መጨባበጥ ያቅርቡ። ግላዊ ግንኙነት ለመፍጠር እና በትኩረት ለማሳየት የደንበኛውን ስም ይጠቀሙ። እነዚህ ድርጊቶች ከደንበኛና ከቤተሰባቸው ጋር ለሚኖሩት ግንኙነት መተማመንን፣ መከባበርን እና ጥሩ መሰረትን ለመመስረት ያግዛሉ።
እነዚህ ነገሮች ገና ከጅምሩ እምነትን ለመገንባት ያግዛሉ እና ደንበኞችዎ ደህንነትና ክብር እንዲሰማቸው ያደርጋሉ። ደንበኞችዎን ያክብሩ። አክብሮት ማለት እያንዳንዱን ደንበኛ፣ ምንም አይነት አስተዳደግ ወይም ሁኔታ ወይም ምንም ይሁን ምን፣ በክብር መያዝ ማለት ነው። እንዴት አክብሮት ማሳየት እንደሚቻል እነሆ። መገኘታቸውን እውቅና ይስጡ። ደንበኞቻቸውን ሞቅ አድርገው ሰላምታ ስጡ እና በስም አነጋግሯቸው። በጥንቃቄ ያዳምጡ። ፍላጎታቸውን እና ምርጫቸውን ለመረዳት ጊዜ ይውሰዱ። እነሱን እንደ እኩል ይንከባከቧቸው። ሁልጊዜ ደንበኞችን እንደ ማንኛውም ሰው ክብር ይገባቸዋል በሚል አስተሳሰብ ይቅረባቸው። እንደ ምርጫዎቻቸው መጠየቅ ወይም ምቾታቸው ላይ ፍላጎት ማሳየት ያሉ ትናንሽ ምልክቶች ዋጋና ክብር እንዲሰማቸው በማድረግ ረጅም መንገድ ሊሄዱ ይችላሉ። ርህራሄን አሳይ። ርህራሄ ማለት የአንድን ሰው ስሜት የመረዳት እና የመጋራት ችሎታ ነው። ለተንከባካቢዎች ርህራሄ አስፈላጊ ነው። ርህራሄን ስታሳዩ ደንበኞችዎን በትኩረት ያዳምጡ እና ስሜታቸውን ይወቁ። ጭንቀትን ወይም ምቾትን የሚገልጹ ከሆነ በተያዘው ተግባር ላይ ብቻ ያተኩሩ፣ እንዲሁም ለሚሰማቸው ስሜት ትኩረት ይስጡ። ድጋፍ ይስጡ። አንድ ደንበኛ ስለ አንድ ነገር ከተጨነቀ መረዳትን ያሳዩና ማረጋገጫ ይስጡ። ለምሳሌ፣ የፍርሃት ስሜት እንደተሰማህ ይገባኛል። እኔ ሁል ጊዜ ከእርስዎ ጋር እሆናለሁ። ግንኙነት ይፍጠሩ። ርህራሄን በማሳየት ደንበኛው በአካል እንክብካቤ ብቻ ሳይሆን እንደ ተረዱ እንዲሰማቸው ያደርጋሉ። ርህራሄ ደንበኞች ደህንነት እንዲሰማቸው፣ እንዲሰሙ እና እንዲከበሩ ይረዳል። ከእነሱ ጋር ያለዎትን ግንኙነት ያጠናክራል እና አስቸጋሪ ጊዜዎችን ለማሰስ ቀላል ያደርገዋል። ፕሮፌሽናልነትን ጠብቅ። ሙያዊነት በድርጊትዎ እና በመልክዎ ውስጥ ራስዎን እንዴት እንደሚያቀርቡ ነው። እንደ ተንከባካቢ ባለሙያ መሆን ደንበኞቹ እርስዎን እንደሚያምኑ እና በእርስዎ ላይ እንደሚመኩ ያሳያል። እንዴት ባለሙያ መሆን እንደሚቻል እነሆ። ሰዓት አክባሪ ሁኑ። ለፈረቃው ሁልጊዜ በሰዓቱ ይድረሱ። በሰዓቱ መገኘት የደንበኛውን ጊዜና ፍላጎት እንደሚያከብሩ ያሳያል። ሁልጊዜ ዝግጁ ሁን። ደንበኛውን ለመንከባከብ ተዘጋጅተው ወደ ስራ ይምጡ። ለመፈጸም ለሚፈልጋቸው ተግባራት ትክክለኛ እውቀትና መሳሪያዎች ይኑሩ። የስራ ቦታ መመሪያዎችን ይከተሉ። የስራ ኃላፊነቶችዎን እና የስራ ቦታውን ህግጋት ይወቁ። እነዚህን መከተል እንክብካቤን በአስተማማኝና በብቃት እየሰጡ መሆኑን ያረጋግጣል። በሙሉነት ራስህን አቅርብ። በግልጽ ተናገር። ጥሩ አቋምህን ጠብቅ እና በአግባቡ ልበስ። መተማመን ደንበኞቻቸውን በጥሩ እጅ ላይ መሆናቸውን ለማረጋገጥ ይረዳል። ትምህርት 2 ማዳመጥ። ዓላማ ደንበኞችን በንቃት ማዳመጥ፣ ፍላጎቶቻቸውን፣ ምርጫዎቻቸውን እና ስጋቶቻቸውን እንዲረዱ ያግዝዎታል። የሚጠብቁትን የሚያሟላ ግላዊነት የተላበሰ፣ በትኩረት የተሞላ እንክብካቤ መስጠትዎን ያረጋግጣል።
ማዳመጥ በጣም አስፈላጊ ከሆኑ የግንኙነት ገጽታዎች አንዱ ነው፣ በተለይ ለደንበኞች እንክብካቤ በሚሰጥበት ጊዜ። ጠንካራ እምነት የሚጣልበት ግንኙነቶችን ለመገንባት ጉልህ ሚና ይጫወታል፣ እና እርስዎ የሚሰጡት እንክብካቤ በትክክለኛ መረጃ ላይ የተመሰረተ መሆኑን ያረጋግጣል። የማዳመጥ ችሎታውን እንዴት ማሻሻል እንደሚችሉ እና ከደንበኞች ጋር በሚያደርጉት ግንኙነት የበለጠ ውጤታማ እንዲሆኑ አንዳንድ ተጨማሪ ዝርዝሮች እነሆ። ሙሉ ትኩረት ይስጡ። በደንብ ማዳመጥ ሙሉ ትኩረትዎን ይጠይቃል። እንደ ስልክዎ ወይም የወረቀት ስራው ያሉ ትኩረትን የሚከፋፍሉ ነገሮችን ያስወግዱ እና ትኩረትዎን ለደንበኛው ይስጡት። ይህ አክብሮት ያሳያል። የቃል ያልሆኑ ምልክቶች እየሰሙ መሆኑን ለማሳየት የሰውነት ቋንቋን ይጠቀሙ። ከደንበኛው ጋር ጥሩ የዓይን ግንኙነትን ይጠብቁ እና በውይይቱ ላይ እንደተሳተፉበት ለማሳየት ጭንቅላትዎን ምልክት ይስጡ። እነዚህ የቃል ያልሆኑ ምልክቶች ርህራሄ እና ትኩረትን ያሳያሉ። ደንበኛ እንዲያወራ አበረታቱ። ለግንኙነት ክፍት ቦታ ለመፍጠር፣ ደንበኛው ሀሳባቸውን እና ስሜታቸውን ለመካፈል ምቾት እንደሚሰማው ያረጋግጡ። ውይይቱ እንዲቀጥል እና ደንበኛው እንዲሰማው ለማድረግ እንደ ተጨማሪ ንገረኝ ወይም ተረድቻለሁ ያሉ ሐረጎችን ተጠቀም። ታጋሽ ሁን። አንዳንድ ጊዜ ደንበኞች በተለይ ከተወሳሰቡ ስሜቶች ወይም የጤና ጉዳዮች ጋር ከተያያዙ ትክክለኛዎቹን ቃላት ለማግኘት ጊዜ ሊወስዱ ይችላሉ። ሳይቸኩሉ እና ሳያቋርጡ ሀሳባቸውን ሙሉ በሙሉ እንዲገልጹ ጊዜ ይፍቀዱላቸው። ሲያስፈልግ ያብራሩ። ደንበኛው ስለሚናገረው ነገር እርግጠኛ ካልሆኑ ግልጽ ለማድረግ ክፍት ጥያቄዎችን ይጠይቁ። ይህን ስትል ምን ለማለት እንደፈለግክ ልታብራራ ትችላለህ? ወይም ስለሚሰማህ ነገር ትንሽ ተጨማሪ ልትነግረኝ ትችላለህ? ያልተፈለገ ምክር አይስጡ። ደንበኛው ካልጠየቀ በስተቀር በአስተያየት አይስጡ። አንዳንድ ጊዜ በተለይም ደንበኛው አስቸጋሪ ስሜቶችን እያስተናገደ ከሆነ የሚያዳምጥ ሰው ይፈልጋል። ያለ ፍርድ ያዳምጡ። ደንበኞች ምስጢር ወይም አስቸጋሪ ርዕሶች ሊያወሩ ይችላሉ። እንደ ተንከባካቢ፣ ያለ ፍርድ ማዳመጥ አስፈላጊ ነው። ምንም እንኳን የማይመቸው ቢሆንም ሁሉንም ነገር ለመስማት ዝግጁ ይሁኑ። ይህ ለደንበኛው ስሜታቸውን እና የግል ልምዳቸውን እንደሚያከብሩ ያሳያል። ርህራሄ እና መረዳት። በስሜታዊነት ማዳመጥ ደንበኛው የሚናገረውን ብቻ ሳይሆን የሚሰማቸውን ስሜቶችም እንዲረዱ ያስችሎታል። መቀራረብ እና መተማመንን ለመገንባት የሚያግዙትን እነዚህን ስሜቶች እውቅና ይስጡ። ትምህርት 3 የሰውነት ቋንቋ ዓላማ እንደ ዓይን ግንኙነት፣ አቀማመጥ እና የእጅ ምልክቶች ያሉ የቃል ያልሆኑ ምልክቶች በግንኙነቱ ውስጥ ቁልፍ ናቸው። አዎንታዊ የሰውነት ቋንቋ እምነትን ያሳድጋል እና ደንበኞች የበለጠ ምቾት እንዲሰማቸው ያግዛል። የራስህ የሰውነት ቋንቋ የሰውነት ቋንቋ እርስዎ በሚሰጡት የእንክብካቤ ጥራት ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ኃይለኛ የቃል ያልሆነ ግንኙነት ነው። ውጤታማ በሆነ መንገድ እንዴት እንደሚጠቀሙበት እነሆ። የፊት መግለጫዎች ደንበኞች እርስዎን በሚመለከቱበት መንገድ የፊትዎ መግለጫዎች ቁልፍ ሚና ይጫወታሉ። ሞቅ ያለ ፈገግታ፣
ከተረጋጋ እና ዘና ባለ አገላለጽ ጋር ተዳምሮ ወዲያውኑ ተግባቢ እና እምነት የሚጣልበት እንዲመስል ያደርግዎታል። ደንበኞች የበለጠ ምቾት እንዲሰማቸው ይረዳቸዋል፣ በተለይም ተጋላጭነት ወይም እርግጠኛ ባልሆኑ ሁኔታዎች ውስጥ። የፊት መግለጫዎች በአንጻሩ ውጥረት ወይም ወዳጃዊ ያልሆነ አገላለጽ ሳያውቅ ርቀትን ወይም ምቾትን ይፈጥራል። ስለዚህ እውነተኛ ፈገግታ እንግዳ ተቀባይ እንዲመስል ከማስቻሉም በላይ ግንኙነቱን ለመገንባት ይረዳል እና እንክብካቤና ድጋፍ ለመስጠት ዝግጁ መሆኑን ያሳያል። ደንበኞቻቸው ከሚያስተውሏቸው የመጀመሪያ ነገሮች ውስጥ አንዱ ስለሆኑ የፊት ገጽታውን ሁል ጊዜ ያስታውሱ። የራስህ የሰውነት ቋንቋ አቀማመጥ የእርስዎ አቀማመጥ ስሜትዎን፣ ተሳትፎውን እና ሙያዊነትዎን የሚገልጽ ኃይለኛ የቃል ያልሆነ ምልክት ነው። ትከሻዎትን ወደ ኋላ እና ክንዶች ከፍተው መቆም በራስ የመተማመን ስሜትን እና ግልጽነትን ያሳያል። ይህም ለደንበኞች ይበልጥ ተደራሽ ያደርግዎታል። ይህ አቀማመጥ እርስዎ ለመሳተፍ፣ በንቃት ለማዳመጥ እና ድጋፍ ለመስጠት ዝግጁ መሆኑን ያስተላልፋል። ጥሩ አቀማመጥ ደንበኞች እርስዎን እንዴት እንደሚገነዘቡ ብቻ ሳይሆን የመተማመን እና የመከባበር ሁኔታ ለመፍጠር ይረዳል። ትኩረትን ሊከፋፍሉ የሚችሉ አቀማመጥ አስወግዱ። ለምሳሌ እጆችዎን ማጣመር ወይም ሰውነትዎን ከማዞር መቆጠብ በጣም አስፈላጊ ነው። ትንሽ ወደፊት ዘንበል ማለት ቀጥተኛ የዓይን ግንኙነትን መጠበቅ ጋር ተዳምሮ ትኩረትን እና በንግግሩ ውስጥ እንደምትሳተፍ ያሳያል። የሰውነት ቋንቋውን በማስታወስ በእርስዎ እንክብካቤ ውስጥ ካሉት ጋር የበለጠ አዎንታዊ እና ውጤታማ ግንኙነትን ያዳብራሉ። ዓይን ለዓይን መተያየት የዓይን ግንኙነት በቃላት ባልሆነ ግንኙነት ውስጥ ወሳኝ ሚና ይጫወታል፣ ምክንያቱም ትኩረትንና በንግግሩ ውስጥ ሙሉ በሙሉ እንደተሳተፉ የሚጠቁም ነው። ከደንበኛ ጋር ጥሩ የዓይን ግንኙነት ሲያደርጉ መተማመንን ያጎለብታልና ጥልቅ ግንኙነትን ያበረታታል። ይህም ተሰሚነትና ግምት እንዲሰማቸው ያደርጋል። ይህ አክብሮት ያሳያል፣ ለደንበኛው የእርስዎን ሙሉ ትኩረት እንዳላቸውና ለእርስዎ አስፈላጊ እንደሆኑ ያሳያል። ዓይን ለዓይን መተያየት የዓይን ግንኙነት አስፈላጊ ቢሆንም ትክክለኛውን ሚዛን መጠበቅ አስፈላጊ ነው። በጣም ትንሽ የዓይን ግንኙነት ፍላጎት ማጣት ወይም አለመመቸት ሆኖ ሊያጋጥመው ይችላል። ነገር ግን ከመጠን በላይ መብዛቱ ደንበኛው እንዲጨነቅ ወይም እንዲደክም ያደርጋል። ግቡ ተፈጥሯዊ፣ ቋሚ የዓይን ግንኙነትን መጠበቅ ነው፣ በተለይም አስፈላጊ በሆኑ ንግግሮች ወይም ስሜታዊ ድጋፍ ወይም ማረጋገጫ ሲሰጡ። ዓይን ለዓይን መተያየት ከደንበኞች ጋር በሚገናኙበት ጊዜ የምቾታቸውን ደረጃ ግምት ውስጥ ያስገቡ። በአንዳንድ ሁኔታዎች፣ ለምሳሌ ደንበኛ ሲበሳጭ ወይም ሲጨነቅ፣ ረጋ ያለ፣ የሚቆራረጥ የዓይን ግንኙነት ከማያቋርጥ ቀጥተኛ እይታ የበለጠ የሚያጽናና ሊሆን ይችላል። የዓይን ግንኙነትዎን በወቅቱ ማስተካከል ለደንበኛው ፍላጎቶች መጠንቀቅን ያሳያል።
የራስህ የሰውነት ቋንቋ። የድምፅ ቃና። የድምፅ ቃናዎ ቃላቱ እንዴት እንደሚቀበሉ ትልቅ ለውጥ ሊያመጣ ይችላል። የተረጋጋ፣ የሚያረጋጋ ድምፅ ደንበኛው እርስዎ እነርሱን ለመደገፍ እዚያ እንዳሉና ስሜታቸውን እንደሚረዱ እንዲያውቅ ያስችለዋል። በለስላሳ እና በእርጋታ ሲናገሩ ያለባቸውን ማንኛውንም ጭንቀት ወይም ምቾት ለማስታገስ ይረዳል። በሌላ በኩል ጨካኝ ወይም የተጣደፈ ድምፅ አንድ ሰው የችኮለ ወይም አስፈላጊ እንዳልሆነ እንዲሰማው ሊያደርግ ይችላል። የድምፅዎን ድምፅ ከሁኔታው ጋር ማዛመድ አስፈላጊ ነው። አረጋጋጭ እና ሞቅ ያለ ድምፅ መጠቀም ርህራሄ እና ማጽናኛን ለማስተላለፍ ይረዳል። ይህም ደንበኛው ተሰሚ እና እንክብካቤ እንዲሰማው ያደርጋል። ይህ ቀላል ድምፅዎን የማስታወስ ተግባር በእርስዎ እና በደንበኛው መካከል ያለውን እምነት ያጠናክራል። የእጅ ምልክቶች። የእጅ ምልክቶች እርስዎ የሚናገሩትን ለማጠናከር እና ግንኙነትን የበለጠ ተለዋዋጭ ለማድረግ ይረዳሉ። እንደ ጭንቅላትን መነቅነቅ፣ አንድን ነገር ለማስረዳት እጆችን መጠቀም፣ ወይም ጀርባ መታ መታ ማድረግ ያሉ መልእክትን ሊያስተላልፍ ይችላሉ። እነዚህ ምልክቶች ደንበኞች መረዳት እና መደገፍ እንዲሰማቸው ያግዛሉ። ነገር ግን ደንበኛውን ሊያዘናጉ ወይም ሊያደናቅፉ የሚችሉ በጣም የተጋነኑ ወይም ፈጣን የእጅ ምልክቶችን ላለመጠቀም ይጠንቀቁ። ግቡ መግባባትን የበለጠ ተፈጥሯዊ እና ማራኪ እንዲሆን ማድረግ ነው። የህመም ምልክቶች ስለ ደንበኛው አካላዊ ወይም ስሜታዊ ሁኔታ ጠቃሚ ግንዛቤዎችን ሊሰጡ ስለሚችሉ ህመምን የሚያሳዩ ምልክቶችን በትኩረት ይከታተሉ። በሰውነቱ ውስጥ ያለው ውጥረት፣ እንደ ጭምቅ ያለ አቀማመጥ፣ ብዙውን ጊዜ ህመም ያመለክታሉ። ስለሆነም ማናቸውም ህመም ቦታዎች ደንበኛውን መጠየቅ አስፈላጊ ያደርገዋል። ሌላው ቁልፍ የህመም ጠቋሚ የፊት መጎሳቆል ነው። የተወጠረ ወይም የሚያሰቃይ አገላለጽ፣ ለምሳሌ እንደ መበሳጨት ወይም መኮሳተር፣ ደንበኛው በቃላት ባይገልጽም ጭንቀትን ሊያመለክት ይችላል። በተጨማሪም አንድ ደንበኛ አንድን የተወሰነ የሰውነታቸውን ክፍል በተደጋጋሚ የሚነካ ከሆነ ወይም የሚጠቁም ከሆነ ህመም ወይም ምቾት የሚያመጣውን አካባቢ ሊያመለክት ይችላል። እነዚህን ምልክቶች ማስተዋል፣ የእንክብካቤ አቀራረብን ማስተካከል፣ የህመም ማስታገሻ መስጠት ወይም የህክምና ባለሙያን ማሳወቅ ፈጣን እርምጃ እንዲወስዱ ያስችሎታል። እነዚህን ምልክቶች በማወቅ እና ምላሽ በመስጠት ደንበኛው እንክብካቤ እንደሚሰማው እና ፍላጎቶቻቸው በጊዜ እና በርህራሄ መሟላታቸውን ያረጋግጣሉ። የደንበኛን የሰውነት ቋንቋ ማንበብ። የተዘጋ አቀማመጥ። የተዘጋ አቀማመጥ የደንበኛ ስሜታዊ ሁኔታ ቁልፍ አመልካች ሲሆን፣ ይህም ውስጣዊ ስሜታቸው ምን እንደሚመስል ያሳያል። ደንበኛው እጆቻቸውን ወይም እግሮቻቸውን ሲያጠላልፉ ብዙውን ጊዜ የመከላከያነት ወይም የመመቻቸት ስሜትን ያመለክታል። ይህ የእጅ ምልክት ደንበኛው የተጋለጠ፣ የተጨነቀ ወይም የመተማመን ስሜት እንደሚሰማው ሊያመለክት ይችላል።
እና እነሱ ሳያውቁት ራሳቸውን ለመከላከል እየሞከሩ ሊሆን ይችላል። በተመሳሳይ፣ አንድ ደንበኛ ሰውነታቸውን ከእርስዎ ካዞሩ፣ ይህ የመረበሽ ምልክት ሊሆን ይችላል። መዞር ገና ለመሳተፍ ዝግጁ እንዳልሆኑ ወይም በሁኔታው መጨናነቅ እንዳለባቸው የሚያሳዩበት መንገድ ሊሆን ይችላል። የተዘጋውን አቀማመጥ ካስተዋሉ፣ የተረጋጋ ባህሪን በመጠበቅ ማረጋጋትና ለደንበኛው የበለጠ ምቾት እንዲሰማው በማድረግ የበለጠ ክፍትና እንግዳ ተቀባይ አካባቢ መፍጠር ጠቃሚ ሊሆን ይችላል። በእነዚህ የቃል ያልሆኑ ምልክቶች ላይ በመመስረት የእርስዎን አቀራረብ ማስተካከል መተማመንን ለማዳበር እና ደንበኛው የበለጠ ምቾት እንዲሰማው ያደርጋል። ይህም እንደተከበረ እና እንደተረዳ እንዲሰማቸው ያደርጋል። እንደ ተንከባካቢ፣ እነዚህን ምልክቶች ማክበር እና በስሜታዊነት ምላሽ መስጠት አስፈላጊ ነው። እረፍት ማጣት። እረፍት ማጣት እንደ ጣቶች ማወዛወዝ፣ እግር ማወዛወዝ ወይም የመቀመጫ ቦታቸውን ያለማቋረጥ ማነቃነቅ ባሉ ስውር መንገዶችም ሊገለጽ ይችላል። እነዚህ ባህሪያት ደንበኛው የመጨናነቅ ስሜት ወይም ዘና ማለት እንደማይችል ሊያመለክት ይችላል። ይህ እረፍት ማጣት ከማንኛውም ልዩ እንቅስቃሴዎች ጋር ይዛመዳል። ለምሳሌ ህመም፣ ምቾት የማይሰጥ አካባቢ፣ ወይም የስሜት መቃወስን መከታተል አስፈላጊ ነው። የመረበሽ ምልክቶችን ሲመለከቱ በስሜታዊነትና በትዕግስት ምላሽ መስጠት አስፈላጊ ነው። በአካባቢያቸው ላይ ለውጥ እንደሚያስፈልጋቸው ለማረጋገጥ ከደንበኛው ጋር በቀስታ ይነጋገሩ። የበለጠ የተረጋጋ መንፈስ ለመፍጠር እና ፍላጎቶቻቸውን በተሻለ ሁኔታ ለመፍታት ማገዝ ይችላሉ። ቃላትን ከተግባር ጋር ማዛመድ። የሰውነት ቋንቋ ከቃላቶችህ ጋር የሚስማማ ከሆነ ለማስተላለፍ የምትፈልገውን መልእክት ያጠናክራል። ለምሳሌ፣ በደግነት እየተናገሩ ከሆነ እና እርዳታ እየሰጡ ከሆነ፣ ነገር ግን እጆችዎን አጣምረው ከሆነ ወይም ወደ ራቅ ብለው እየተመለከቱ ከሆነ፣ ደንበኛው እርስዎ ሙሉ በሙሉ እንዳልተሳተፉ ወይም ለእነሱ ክፍት እንዳልሆኑ ሊሰማቸው ይችላል። በሌላ በኩል፣ የእውነት ፈገግ ካሉ፣ የደንበኛውን ዓይን ፊት ለፊት ካዩ፣ እና ትንሽ ወደፊት ደገፍ ብለው ከተቀመጡ፣ በንቃት እያዳመጡ እና በእውነት ከእነሱ ጋር እንደሚገኙ ያሳያል። ቃናህ ከሰውነት ቋንቋህ ጋር የማይጣጣም ከሆነ፣ ምናልባትም በቀላሉ የሚቀርብ ለመምሰል እየሞከርክ ከሆነ፣ ግራ መጋባት ሊፈጥርና መተማመንን ሊያሳጣህ ይችላል። የቃል ያልሆነ ግንኙነት ብዙ እንደሚናገር ሁል ጊዜ አስታውሱ። ቃላቶቻችሁ፣ ቃናውና የሰውነት ቋንቋው ይበልጥ በተስተካከሉ ቁጥር፣ ከደንበኛው ጋር ያለዎት ግንኙነት እየጠነከረ ይሄዳል እና የበለጠ ውጤታማ የሆነ ሩህሩህ እና ከፍተኛ ጥራት ያለው እንክብካቤን መስጠት ይችላሉ። ለአካል ቋንቋ ምላሽ መስጠት። የቃል ያልሆኑ ምልክቶች። የቃል ያልሆኑ ምልክቶች የደንበኛውን ስሜታዊ ወይም አካላዊ ሁኔታ ለመረዳት ወሳኝ ናቸው።
የደንበኛ የሰውነት ቋንቋ ጭንቀትን ወይም አለመመቸትን ሲያመለክት እውቅና መስጠቱ እና በስሜታዊነት ምላሽ መስጠት አስፈላጊ ነው። ለምሳሌ፣ አንድ ደንበኛ ሲያጉረመርም፣ ሲቀያየር ወይም ሲጨናነቅ ካስተዋሉ፣ የምቾት እንዳልሆኑ አይቻለሁ፣ ይህን ላስተካክልላችሁ በማለት ለፍላጎታቸው በትኩረት እንደሚከታተሉ እና የተሻለ ስሜት እንዲሰማቸው ለመርዳት እርምጃ ለመውሰድ ፈቃደኛ መሆኑን ለማሳየት ይሞክሩ። እነዚህን የቃል ያልሆኑ ምልክቶችን በማወቅና ምላሽ በመስጠት እንክብካቤ እና ግንዛቤን ያሳያሉ። ይህም ከደንበኛው ጋር መተማመንን ለመፍጠር ይረዳል። ሁለቱንም ቃላቶቻቸውን እና የሰውነት ቋንቋቸውን እያዳመጡ እንደሆነ ያረጋግጥላቸዋል። ይህም እንዲታዩ እና እንዲደገፉ ያደርጋል። እንዲህ አይነቱ ምላሽ ሰጪ እንክብካቤ የደንበኛውን አጠቃላይ ምቾትና ደህንነት ይጨምራል። መስታወት ሌላ ግንኙነት ለመፍጠር የሚረዳ ዘዴ ነው። የደንበኛውን የሰውነት ቋንቋ በዘዴ በማዛመድ ለምሳሌ አቀማመጣቸውን ወይም ምልክታቸውን መኮረጅ፣ ግልጽ ሳይሆኑ መረዳት እንዲሰማቸውና የበለጠ ምቾት እንዲሰማቸው መርዳት ይችላሉ። ይህ ዘዴ የግንኙነትና የርህራሄ ስሜትን ያዳብራል። ይህም እርስዎ ከስሜታዊ ሁኔታው ጋር የተጣጣሙ መሆናቸውን እና እንዲሰማቸው ያደርጋል። ማጽናኛ እና መተማመን መፍጠር። አዎንታዊ የሰውነት ቋንቋ ደንበኞች በእንክብካቤው ላይ ምቾት እንዲሰማቸውና እንዲተማመኑ ይረዳል። ደንበኞቻቸው እርስዎ እንደተሳተፉት፣ ክፍትና በቀላሉ የሚቀርብ መሆኑን ሲያውቁ፣ ስጋታቸውን፣ ምርጫዎቻቸውን እና ፍላጎቶቻቸውን ለመጋራት የበለጠ ምቾት ይሰማቸዋል። ይህ የመተማመን ስሜትን ያዳብራል። ይህም ጠንካራና ደጋፊ ግንኙነትን ለመገንባት አስፈላጊ ነው። የቃል ያልሆነ አዎንታዊ ግንኙነት ለደንበኛው ከፍ ያለ ግምት እንደሚሰጡ እና እንደሚያከብሩ ያሳያል። ይህም ደህንነት እንዲሰማቸው እና በሚቀበሉት እንክብካቤ የበለጠ እንዲተማመኑ ያደርጋል። ትምህርት 4 እንደገና ጠይቅ። ዓላማ ትክክለኛ እንክብካቤን ለማረጋገጥና አለመግባባቶችን ለመከላከል የደንበኛ ጥያቄ ግልጽ ካልሆነ ማብራሪያ ይፈልጉ። የደንበኛ ጥያቄ ግልጽ ካልሆኑ ሁልጊዜ እንደገና ይጠይቁ። እንደ ተንከባካቢ ጥሩ እንክብካቤን ከሚሰጡት በጣም አስፈላጊ መንገዶች አንዱ ከደንበኞችዎ ጋር በብቃት መግባባት ነው። ማብራራት አለመግባባቶችን ለመከላከል ይረዳል እና ትክክለኛ እንክብካቤ መሰጠቱን ያረጋግጣል። ትክክለኛ ጥያቄዎችን መጠየቅ እና ከደንበኞችዎ ጋር በመደበኛነት መጠየቅ ፍላጎታቸውን እንደሚያሟሉ እና ምርጫዎቻቸውን እንደሚያከብሩ ያረጋግጣል። ጥሩ ጥያቄዎች በተቻለ መጠን የተሻለን እንክብካቤ ለማቅረብ የሚፈልጉትን መረጃ ለማግኘት ይረዳሉ። ጠቃሚ መልሶችን የሚያገኙባቸው ጥያቄዎች እንዴት መጠየቅ እንደሚችሉ እነሆ። የሚፈልጉትን ጥያቄ በግልጽ ይጠይቁ። ስለ ተግባሩ ግልጽ ይሁኑ። ለምሳሌ እንደ መታጠብ ወይም መብላት ያሉ ተግባራትን ሲረዱ፣
ደንበኛው የሚመርጠውን ነገር ይጠይቁ። ለምሳሌ፣ ዛሬ ገላውን የሚታጠቡበት ቀን ነው። መታጠቢያ ቤት ይሻላል ወይስ አልጋ ላይ? የሚጠጡት ውሃ ቀዝቃዝ ይሁንልዎ ወይስ ሙቅ? ክፍት ጥያቄዎችን ይጠይቁ። ክፍት የሆኑ ጥያቄዎች ደንበኛው የበለጠ ዝርዝር መልሶችን እንዲሰጡ ያበረታታሉ። ይህም ስለ ምርጫዎቻቸውና ፍላጎቶቻቸው የተሻለ ግንዛቤ ይሰጥዎታል። ለምሳሌ፣ አሁን ቁርስ ትፈልጋለህ ከማለት ይልቅ ለቁርስ ምን ትፈልጋለህ? የመታጠቢያውን የውሃ ሙቀት እንዴት ይወዳሉ? ደብሊው ጥያቄዎችን ተጠቀም። ምን፣ ዋት፣ መቼ፣ ዌን፣ የት፣ ዌር፣ ለምን፣ ዋይ፣ እንዴት፣ ሃው በሚሉት በመጠቀም ጥያቄዎችን ጠይቅ። በእነዚህ ቃላት የሚጀምሩ ጥያቄዎችን መጠየቅ ተጨማሪ መረጃ ለመሰብሰብ ይረዳል። ለምሳሌ፣ የመታጠቢያ ውሃውን ምን ያህል ሞቃት ይወዳሉ? መድኃኒቶን መቼ መውሰድ ይመርጣሉ? ለቆዳው የሚጠቅመው ምን አይነት ሳሙና ነው? ትክክለኛ ጥያቄዎችን በመጠየቅ ክብራቸውንና ምቾታቸውን ለመጠበቅ ወሳኝ የሆነውን ደንበኛው በሚፈልገው መንገድ እንክብካቤ እየሰጡ መሆኑን ያረጋግጣሉ። እንደገና መጠየቅ፣ መከታተል። የደንበኞች ምርጫና ፍላጎቶች በጊዜ ሂደት ሊለወጡ ይችላሉ። አንድ ቀን የሰራው በሚቀጥለው ቀን ተስማሚ ላይሆን ይችላል። ለዚያም ነው ከደንበኞችዎ ጋር በመደበኛነት መጠየቅ አስፈላጊ የሆነው። ለምን እና እንዴት እንደገና መጠየቅ እንደሚችሉ እነሆ። መደበኛ ፍተሻዎች አሁንም ፍላጎታቸውን እያሟሉ መሆኑን ለማረጋገጥ ከደንበኛው ጋር በመደበኛነት መጠየቅ አስፈላጊ ነው። ይህ ደንበኛው ማንኛውንም አዲስ ምርጫዎችን ወይም ስጋቶችን እንዲገልጽ ዕድል ይሰጠዋል። ለምሳሌ፣ ዛሬ ከዚህ የተለየ እንድሰራ የምትፈልገው ነገር አለ? ዛሬ ምን ይሰማሃል? የበለጠ ምቾት የሚሰጥህ ነገር አለ? እንደገና መጠየቅ፣ መከታተል። የደንበኛን ፍላጎቶች እያሟሉ መሆኑን ለማረጋገጥ ከደንበኛው ጋር በመደበኛነት ማረጋገጥ አስፈላጊ ነው። ይህ ደንበኛው ማንኛውንም አዲስ ምርጫዎችን ወይም ስጋቶችን እንዲገልጽ ዕድል ይሰጠዋል። ለምሳሌ፣ በመታጠቢያው ወቅት ምቾት ይሰማዎታል? በሚቀጥለው ጊዜ የተለየ ነገር መምረጥ ይፈልጋሉ? የሙቀት መጠኑ ለእርስዎ ደህና ነው ወይስ የበለጠ እንዲሞቅ፣ እንዲቀዘቅዝ ይፈልጋሉ? ለአስተያየቶች ክፍት ይሁኑ። ደንበኞችዎ ሁልጊዜ ለመናገር ምቾት አይሰማቸው ይሆናል። ስለዚህ እነሱን ማበረታታት የእርስዎ ሥራ ነው። አንድን ተግባር ከፈጸሙ በኋላ ስለሱ ምን እንደተሰማቸው ይጠይቁ። ከለውጦች ጋር ይለማመዱ። ደንበኞች የእንክብካቤ ፍላጎቶቻቸውን የሚነኩ አካላዊ ወይም ስሜታዊ ለውጦች ሊያጋጥሟቸው ይችላሉ። እንደገና በመጠየቅ እና በመከታተል የእንክብካቤ ዕቅዱን በዚሁ መሰረት ያስተካክሉ። ይህ ለደንበኞችዎና ለፍላጎታቸው ትኩረት እየሰጡ እንደሆነ ያሳያል። መተማመን እና መከባበር ይገንቡ። ትክክለኛ ጥያቄዎችን መጠየቅ እና በየጊዜው መጠየቅ ከደንበኞችዎ ጋር ጠንካራ የመተማመን ግንኙነት ይገነባል። እርስዎ መሆኑን ያሳያል። ማዳመጥ። የመከታተያ ጥያቄዎችን ሲጠይቁ እና የደንበኛውን ምርጫዎች መረዳትዎን ሲያረጋግጡ ማዳመጥዎን እያሳዩ ነው።
ምርጫቸውን ማክበር ለእርስዎ በጣም በሚመች መንገድ ብቻ ሳይሆን በሚፈልጉት መንገድ እንክብካቤን ለመስጠት እንደሚያስቡ ያሳያል። ግላዊ ክብካቤ መስጠት አንድ መጠን ለሁሉም አቀራረብ ሳይሆን፣ የሚሰጡት እንክብካቤ ለተገልጋዩ ተለዋዋጭ ፍላጎት የተዘጋጀ መሆኑን ለማረጋገጥ ይረዳል። እንኳን ደስ አለዎት! አሁን ሞጁል 3 ጨርሰዋል። እባክዎን ጥያቄዎችን ይስሩ።